ምንድነው ላንቺ ብዬ ነው ላንቺ ብዬ ፈጣሪ ያረካት እኮ እቺ ልጅ በቃ ፍታት። እኔ እዚህ ጋር ልጣላ ምናምን አልነበረም የመጣው ላስታርቅ ነው የመጣው። እንዳይታረቅ ምን አባቱ ምክንያት ሲፈልግ እንጂ የሚያጣላ ነገር ሆነ ነው ተመለሰላ። እኔ ማውራት ይጠበቅብኝ ብሩክ አይደለ ምክንያት ፈልገህ ነው በቃ እዚህ ጋር ነገር ምናምን እንድቆሰቆስ ምናምን አልፈልግም የመጣሁት ሁላችሁንም ሰላም አድርጌ ከህይወታችሁ ልወጣ ነው። ሶሲን ትፈልጋታለህ አትፈልጋትም? ስማኝ የምን አባ ጊዜ ምን ማለት ነው? አዲስ ነገር አለ ህይወት ይኖራል ችግር የለም። እባክህ ማለት ለኔ ስትል እውነታውን ንገራቸው፣ አስረዳቸው። ማለት እነሱ ሰላም እየተሰማቸው አይደለም፣ እኔንም ሰላም እየነሱት ነው። ለሃይሚ ያለ ስሜት ምን አይነት ነው? አልፈታችሁም? የራሳችሁ ጉዳይ። ጥሩ ስሜት አለኝ ብቻ ግን በስልክ ነግሻለሁ። ምን ማለት ነው አንተ? ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ እኔ ያለው እግዚአብሔር ይመስገን። ትላንት ሁሉንም ነገር አይታችኋል። ሁሉንም የተፈጠረውን ነገር አይታችኋልና እኔ በማደርጋቸውና በመወስናቸው ማለት ነገራቶችን በማስኬድባቸው ነገሮች እንደምትረዱኝ ተስፋ አደርጋለሁኝ። ምክንያቱም ምንም ግልጽ ነው። ትላንትም ተናግሮ ያለው ሃይሚ እኔ እንጃ በቃ እንዴት በእውነት ነገራቶች እንዴት እያሰበች እንዳለ አላውቅም። ባይገርማችሁ በጣም ብዙ ከምታስቡት በላይ ጊዜ ደውዬላት ነበርና ምንም አላነሳችልኝም። ብለው ብሰራው በቀጠቅጠው ምናምን ወፍ በቃ አንድ ስልኩን አላነሳችልኝም። እና እኔ ደግሞ ያንን ስልክ የፈለኩት እንድታነሳልኝ በቃ አውርቻት በቃ የሆነ ተሸነፈ ደክሜ በቃ ሃይሚ ምናምን ብዬ ለወራት ነበርና ይሄ ነገርኛ ላይ አይጠቅምም ለኛ አይበጅ ምናምን ብዬ እምሬን በቃ እንዴት ለስልሼ ለወራት ፈልጌ ነበር። ምክንያቱም ልደቷ ምናምን ደርሷልና በ16 ነው ልደቷና የሆነ በቃ እኔ ከሷ ጎን ብቻ መሆን ፈልጌ ነበር ያለኔ እንድታሳልፍ። አይ ቲንክ የዛሬ አመት እዚህ ላችኋል አይደል ወርቅ ያሰርኩላት ጊዜ ምናምን የዛን በቃ እንደሱ አይነት ጊዜ ማሳለፍ ፈልጌ ነበርና ያሳለፍነው ነገር ሁሉንም ነገር ትቼው ነበር ማለት እሷ እያለችኝ የነበረውን ነገር ምናምን ከዚህ በኋላ ካንቺ ጋር አልሆንም እንተያያለን ምናምን የተባሉት ጉራዎች አሉ ወሬዎች እያወራናቸው የነበሩትን ነገሮች ሁሉንም ትቻቸው ነበር። ምክንያቱም እኔና እሷ አላሳለፍነው ነገር ስለና ስደውላት በቃ በጣም ኢግኖር ቀጨችኝ ከምታስቡት በላይ። በጣም ሞከርኩኝ ሁላ ከአንድም ብዙ ጊዜ ደውዬ እንኳን እየደጋገምኩ ምደውለው ኖርማል ነው እያልኩኝ ታውቃላችሁ ላለመናደድ ራሴን እያያዝኩት ነበርና ግን ሳታነሳ ቀርታ ራሷ ደወለች እና ላገኝ እፈልጋለሁ ምናምን አለችኝ። አስቡት ያውሉ ደውዬ አንዴ ደውላ ነው እንደዛ ያለችኝ። ግን መጣሁኝ መጥቼም ጥሩ ነገር አላየሁም እንዳያችሁት ነው። አገር ለቄ ሄዳለሁም ብላለች። አረ በጣም ብዙ ወሬ ነው ያወራችሁና ዛሬ ደግሞ እኔ ማድረግ ያለብኝ ነገር ለማድረግ ነው የመጣሁት። ማንንም ልለምን አይደለም፣ ሃይሚንም ዳኒንም ሶሲንም ልለምን አይደለም ዛሬ የመጣው። ግን ደግሞ ማታ በደንብ እያሰብኩበት ነበረ። ነገራቶችን አንድ በቹከላ ምናምን መወሰን አልፈልግም። የፈለገ ተናዳጅ የፈለገ ለኛ ምናምን ቦን እንደዛ መወሰን አልፈልግም። ግን ከዛሬ በኋላ ደግሞ አሁን እንዴት ብዬ ላስረዳችሁ ምንድነው በቃ አሁን ሃይሚ ከኔ ጋር መሆን አልፈለገችም አይደል? እኔ ማግኘት አትፈልግም፣ እንድደውላት አትፈልግም። በጣም ነዘነዝኳት፣ ጨቀጨቅኳት አይደለ? እሱን ነገር ግን ደግሜ ያላደርገው እኔ ያልደውለ ምናምን ዛሬ መጨረሻዬ ነው። ከሃይሚ ጋር ጨርሰናል። እዚህ ጋር ልትናገሩኝ ምናምን አትችሉምም ተገቢምም አይደለም። ምንም ልትሉኝ አትችሉም። እኔም በቃ ትክክለኛው ነገር ነው እየወሰንኩ ያለሁት ከተባልኩት አንፃር አይደል? እስካሁን ያ ሁሉ ነገር እየተባለ እንኳን እንደዛ እየለመናቸው እየወደቅን ምናምን በጣም ወርደን በጣም ዝቅ ብለን ማይገባን ቦታ ቆመን ነበር እያወራን የነበረውና ያ ሁሉ ነገር እንኳን ተፈጥሮ እንደዚህ አልደረስኩም። የዚህን አክል ምንድነው ትግስት ያለቀበት ሰው አክል አልደረስኩኝም። በቃ ተስፋ ቆረኩኝ፣ በሃይሚ ጨረስኩኝና ግን ደግሞ ማታ በደንብ እያሰብኩኝ ነበረ። በቃ እኔና ሃይሚ ያለው ነገር ሁሉም ነገር አብቅቷል እና ትላንትም ብላኛለች እንዲደውላት አትፈልግም ምናምን እሱን ነገር ደግሞ እኔ ደግሜ ማላረገው ነገር ስለሆነ ግን ደግሞ ሃይሚ ስለያት የሆነ አደጋ ላይ ጥያት ምናምን መሆን አልፈለኩም እና ቢያንስ የሆነ እንዴት ብዬ ምንድነው የሚባለው ከምኑ ገለባው ነው የሚባለው ብቻ ጥሩ ነገር ላይ እንድትወርቅ ፈልጋለሁ። አሁን የሆነ በህልም በምናምንም እዚህ ነገር ውስጥ ገብታ ሌላ ኬዝ ውስጥ እንድትገባ አልፈልግም ሃይሚና ዳኒንም ሶሲንም ሃይሚንም ሶስቱንም ጠርቻቸዋለሁ።
ሀይሚ ሜቢ ትመጣለች ብዬ ተስፋ አደርጋለሁኝ። እመጣለሁ ብላኛለች። በቴክስት አውርቻት ነበር። ትላንትም የመጨረሻ ነው ብዬ ነግሬያት ነበርና አይ ቲንክ እሷ እኔም ማግኘት አትፈልግም ነበር፣ ግዴታ ስለሆነባት ነው። በቃ የመጨረሻ ምናምን ብዬ ስለወራኋት ነው የምትመጣውና ትምጣና ከዳኒ ጋር ግልጽ በስርዓት ምንም ሳንወሻሽ ሁሉንም ነገር እንዲያወራኝ እፈልጋለሁኝ። ምክንያቱም ሀይሚን ጉዳት ውስጥ ገብታ የሆነ ነገር ቢሆን ዞሮ ለኛ ሆኗ ምንድነው ወዳው ገብስ ነው አሁን አገኘሁት። ዞሮ ወዳው ገብስ ነው አይባልም። የሆነ ነገር ሆና ባይ የመሪ ይደብረኛል፣ ይሰማኛል፣ የሆነ ማህሙድ ውስጥ እገባለሁ እና እሱን ነገር እንኳን እኔ አይቼ አላረ ሌላ ኬዝ ውስጥ እንድትገባብኝ ስለማልፈልግ ሁሉንም ነገር በስርዓት አይቼበት አምኜበት እንኳን ሉጣ አልኩኝ ማታ እንጂ ለዚህ አልነበረ ማመጣጤ። አሁን ትላንትና እፈልጋቸዋለሁ ያልኳት ለእንደዚህ አይነት ነገር አልነበረም። ብቻ ቤተሰቦች እነሱ ይምጡና ሁሉንም ነገር እናወራለን። እግዚአብሔር ፈቅዶ ከቻልኩኝ ሶሲና ዳኒን አንድ ላይ እንዲሆኑ የቻልኩትን ሁሉ አረጋለሁ። የኔና የሚ ነገር ግን አብቅቷል። በቃ በጣም ይቅርታ እንዲስልሽ እኔ ምንም ላደርግ አልችልማ። እኔንም ተረዱኝ። አሁን እኔንም ልትረዱኝ እንችላላችሁ። ከዚህ በላይ ምንም ልሰቃይ ምንም ላረግ አልችልም። ገብቷችኋል? እኔም የራሴን ህይወት ልጀምር ሳስበው እኔም የሆነ ነገን ላስብ የሆነ አሁን ማህን ጭንቀት ውስጥ እየገባው ነው ምናምንና ለምን እንደዚህ አይነት ነገር ያስፈልጋል? እኔም ወደ ራሴ ተመልሼ ወደ ኮንፊደንስ ብመለስ ይሻላል። ሁሉንም ነገር ለማስተካከል ዛሬ ሞክራለሁኝ። ሀይሚ መልካሙን ሁሉ ይቅጠምሽ። እግዚአብሔር ካንቺ ጋር ይሁን። መልካምም ልደት ይሁንልሽ። አብረን ብናሳልፍ በጣም ደስ ይለኝ ነበረ። 16 ደርሷል እና ዛሬ ቀን ደርሷል። አይ ቲንክ 16 ደርሷል፣ ሰኔ 16 እና ለዛ ቀን አላደለንም። የዛሬ አመት ያው ጥሩ ተመራርቀን ምናምን ጥሩ ጊዜ አሳልፈን ጨርሰን ነበረ ቡታጀራ ላይ ማለት ነውና ይጨንቃል። ብቻ አሁን እንደዚህ አብራችሁ ብዙ ነገር ያሳልፋችሁ ሰው በእንደዚህ በተራ ነገር የሆነ ስትጣጣሱ ይደብራልና እኔም መጫወጫው ደክሞኝ ምናምን ነው ዝም ብዬ በቃ የመጣሁት ተውኩት ሁሉንም ነገርና እግዚአብሔር ያውቃል። እና ደግሞ ቤተሰቦቻችንን በጣም እናመሰግናለን፣ እንወዳችኋለን። የኔም የሀይሚም ቤተሰቦች አብራችሁን ነበራችሁና እግዚአብሔር ይመስገን እዚህ ደርሰን ነበረ። ጥሩ አመትን አሳልፈን ነበር። በጣም በብዙ ስቃይና የሆነ መዋደድ ምናምን ችግር ብዙ ማይታለፉ የሚመስሉ ቀናቶችን አልፈን ነበር የመጣ ነውና እግዚአብሔር ይመስገን። እናንተም ያው ምንም ማድረግ አንችልም፣ ፈጣሪ ያለው አይደለም የሚሆነው። አንዱ ለአንዱ ካልተሳሰበ ካልተስማማ እንደዚህ አይነት ነገር ይፈጠራልና ይህንን ነገር ደግሞ ወደ እናንተ የሚወሰዱት እኔም ሀይሚም በጣም አግሬሲቭ ነን ማለት የሆነ ነገር ሲፈጠር ሁለታችንም መሸነፍም አንወድ ሰዎች ምናምን ነን እና ይሄ ባህሪ ደግሞ በጣም መጥፎ ነው። እናንተ ህይወት ላይ መጥቶ ሊበጠብጥ ይችላል። ከኔ ህይወት ተማሩ። ምንድነው ብልጥ ከሙኝ ይማራል እና የሚባለው ከኔም ከሀይሚም ህይወት ተማሩ። የፈለገ ሰው አልረዳ ካላችሁ መስከን አለባችሁ እና ማን ቃል ያ ሰው ቢናገራችሁ ራሱ ብዙም እንትን አትበሉት። የፈለገ ሊሰማችሁ ይችላል፣ ሊደብር ይችላል እና በጥሩ ነገር መልሱት፣ በጥሩ ምላሽ ትዳራችሁንም ጓደኝነታችሁንም ሁሉንም ነገር ታደናላችሁ ብዬ ተስፋ አደርጋለሁ። እኔ ሀይሚን ያጧት በእንደዛ አይነት ባህሪ ነው፣ እሷም እንደዛው ማለት ነው እና አለመግባባት ሰው በመሀላችን መግባቱ ምናምን ነው እና ከኛ ህይወት ተማሩ ለማለት ፈልጋለሁ። ያው ሀይሚም ከኔ ጋር መቀጠል አትፈልግም፣ እኔም የራሴን ውሳኔ መወሰን አለብኝ። አሁን ላይ ምንም እዚህ ጋር መጥቼ ሀይሚ ምናምን እያልኩ ይሆናል አይደለ አንጀት ምበላው ነገር የለም። ምክንያቱም በቃ እኔም ወደ ራሱ ህይወት መመለስ አለብኝ። ላይፍ እንዲናት ህይወት እንዲናት በቃ የህይወት እንትኖች ውጣ ውረዶች በጣም በብዙ አይነት መልኩ ነው የሚመጡትና ምንም ማድረግ አንችልም። በጣም ወዳችኋለሁኝ። ከኛ ጋር አብራችሁ በጣም ብዙ ጊዜ ያሳለፋችሁ ቤተሰቦቻችን ናችሁና በጣም አመሰግናለሁ። እንወዳችኋለን። የወደፊቱንም እግዚአብሔር ያውቃል። እናንተም በጸሎታችሁ አስቡን። ሀይሚም ጥሩ ነገር ጥሩ ህይወት እንዲገጥማት ጥሩ መንገድ እንድትሄድ በጸሎታችሁ አስቡን። ያው በስድብ አይደለም፣ በቃ እግዚአብሔር ያለው ነው የሚሆነው በሚል ፈጣሪ ያለው ነው በሚል ሁላችሁም ጥሩ ኮሜንቶችን እየጻፋችሁ በክፋት ሳይሆን በደግነት እየተሳሰብን ሁላችንም ወደ የራሳችን ህይወት እንሄዳለን። አመሰግናለሁ። እነሱ ሲመጡ ብዙ ነገር አወራለሁ። ብቻ ይመቻችሁ፣ አብራችሁን ቆዩ። ተዋደን ስኖር ላመታ ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትርቂያቸው
አንቺን በማጣት ሲራቡ በናፍቆት አትቅጫቸው የእኛ እንደ ሆኗል ግድ የለም ዛሬን መተሽያቸው ተዋደን ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ይመጣሉ። ሸተስ አይ እንኳን መጣሽ። ብቻዬን ከመሆን ከአንቺ ጋር ቢሆን ይሻላል እና በጣም ብዙ ነገር እያወራሁ ነበር ከፋሚሊም ጋር እና ሁሉንም ነገር ግልጽ አድርገን ዛሬ እንግዲህ ያው እንዳልሽኝ መጨረሻችን ነው ሊሆን የሚችለው። እሺ አታስቢ፣ አልጨቀጭቅሽም፣ አትፍሪ። እኔ ምንም አልልሽም። እሺ ጎበዝ እና ፈታ በይ። ያው ቤተሰብንም እያወራሁ ነበር ከዛሬ በኋላ ምናምን እያልኩኝ እና ብዙ የሚያሳስብ ምንም ነገር የለም። እሺ ግን ያው ስልክ አሁን እንደዚህ ቂም ተያይዘን ምናምን እንደ ማንኛውም ሰው ይሄን አላ እንደዚህ ነበርን ከዛ ተለያየን ምናምን ተባብለን የምንወቃቀስ አይነት ሰዎች እንድንሆን አልፈልግም። ስልህ አታስቢ፣ በቃ የትኛውም ቦታ ላይ ስንገናኝ ሰላም እንድንሆን ፈልጋለሁ። አይደለ መሆን ያለበት እንደዛ። ሁለት ወዶ ሳይሆን አይ ነው ስልህ ቂመኞች እንድንሆን አልፈልግም። እኔ በሞት አልይዝብሽም። ምክንያቱም ቂም ይዤብሽ ጥሩ ህይወት ላትኖር ይችላልሽ። ገብቶሻል? ያንን ደግሞ እኔ አልፈልገውም። እኔ ከልቤ ነው በቃ ካንቺ ጋር እንለያይ እንኳን ከተባለ ከልቤ ነው ስለሽ ምንም ክፋት ሳይኖር ንጹህ ሆኜ ነው ካንቺ ጋር መለያየት የምፈልገው እኮ። እኔም የፈለኩት እሱን ነው። ገባ? እሱ ችግር የለውም። ምክንያቱም እኔ ነገሽ ማበላሸት አልፈልግም። ገብቶሻል? እኔ ያዘኝብሽ ጥሩ ህይወት ላይ ገጥምሽ ይችላል ላይ ካንቺም እንደዛው ማለት ነው። እንደዛ እንዲፈጠርና አልፈልግም። ለሱ አታስቢ። ምክንያቱም በጣም ብዙ ያሳለፍናቸው ጊዜያቶች አሉ። በጣም ብዙ ያደረግናቸው ነገሮች አሉ። አረ እኔና አንቺ እንደዚህ የሚያዳርሰ ምንም ነገር የለም። እኔ ያው የቂምም ሰው አይደለም። ገብቶሻል አይደል? ግን ከዚህ በኋላ አሁን እኔ መመክርሽ እንደ ወንድ ልጅ እንኳን እኔ ለአንቺ ምነግርሽ ከዚህ በኋላ የሆነ ይከብድሻል ምናምን እኮ አይደለም። ህይወት ምናምን ሲምፕል ናት፣ አይከብድሽም። እንዳንቺ ብርታት ነው። ግን ብዙ ጥሩ ነገሮች ላይገጥምሽ ይችላሉ ምናምን እና ከካሜራም ጀርባ ምናምን ብዙ ነገር እናወራለን። የሆነ ነገር ሀፕን ሲያደርግ አይደለም እነሱም በብርታት ለማለፍ መሞከር ነው ሁላ ዛሬ ምክንያቴ ለሌላ ነገር ነበር ልጠራቸው የነበረው፣ ግን ያንቺ የታሳስበው ነው ዛሬ መጣው። ታታስቢ አሁን እንደዚህ ስልሽ ደግሜ እደውላለሁ ምናምን ማለት አይደለም፣ ግን ያንቺ ወት ሜቢ ከዚህ በኋላ አሁን ዳኒ ጋር ያለውን ስሜት ሲሪየስ ማወቅ ፈልጋለሁ። በተሻለ እኔ እዚህ ጋር ሄጄ የሆነ ነገር ምናምን ቢፈጠር የሆነ ጻጻቱ ዞሮ ነው ይጋር ብቻ የሁሉ ነገር እንዳይፈጠር ስል ዳኒንም የጠራሁት ሶሲንም የጠራሁት ከቻልኩኝ ሁለቱን ለማስታረቅ ዳኒ እኮ ያለውን ነገር ማወቅ ምንም አይጠቅምህም። ምክንያቱም ኦልሬዲ እኔ ከሱ ጋር የጀመርኩት ነገር ምንም የለማ። ገባ? እኔ ደግሞ እሱ ካንቺም እንደሚፈልግ በስርዓት ማውራት እኔን ማመን አትፈልግም ነው ወይስ ምንድነው? መጠየቁ አያስፈልግም እኮ አሁን እኔ ፈልጓለሁ እሱ ላለፈ ነገር አሁን ጠይቀኸው ሌላ የሆነ ነገር ቢያወራ እንድትጣሉ ምናምን ሳይሆን ይቅር ልሂድ። እኔ አሁን ኦልሬዲ ጠርቼዋለሁ፣ ፈልጓለሁ። እኔ ለዚህ አልመሰለኝም አይጠራኸው። ገባ? ስሚኛ፣ ከቻልኩኝ ሁለቱንም ለማስታረቅ እሞክራለሁ። የፈለገ ይጫጫው የፈለገ ከኔ ጋር ጥሩ ሙድ አይግባ፣ ግን ሁለቱን ለማስታረቅ እሞክራለሁ። ካልሆነም አያገባኝም እኮ። ከዛ ደግሞ የሆነ ነገር ቢፈጠር ግን ደግሞ ስሚኛ ምናምን እንዳትጀምር። እኔ ለምንድን ነው የምጣለው እኮ? ትናንትም ቃል ገብተህልኛል። ተውኩኝ እኮ በቃ። እኔ እሱ እንደፈለገ ለምንድን ነው የምጣለው እኮ? እኔ የማይገባኝ ቦታ ነው የቆምኩት። ገብቶሻል? እና ደግሞ እኔ አሁን ዳኒ ካንቺ የሆነ ነገር ከፈለገ አንቺ ለሆነ ነገር ቢፈጠር እኔ የሚሰማኝ ስሜት አለ። ገብቶሻል? ጸጸቱ ትገባለህ። ምን እንደሚፈልግ አንድ ነገር ነው። ተመችተሽኛል የሚል ቃል ነው የሰማሁት። ሁሉ ነገር ግልጽ አድርጎ እንደወራኝ ፈልጋለሁ። እኔ ካንተ ጋር እንለያይ ወይም ደግሞ ከዚህ በኋላ እናቁም፣ በቅርቡ አዲስ ነገር አለኝ ምናምን ነገር ስልህ እኮ ከሱ የሆነ ነገር ኖሮኝ አይደለም። ገባ ወይ? እሱን ተማምኜ ወይ የሆነ ነገር አይደለም። አሁን እዚህ ጋር እንድትሳሳት ስለማልፈልግ ነው። እኔ እኮ አላልኩሽም። ለምን አወራሽ እኮ ማወቁ አስፈላጊ አይደለም። ብሩኬ ወደማይሆን ጸብ ነው የሚያመራው። ንቀር አልንገሩ አልወቅ ምንም ነገር እኔ ለዚህ አልመሰለኝም እኮ የምጠራው እኮ ለዚህ አልመሰለኝም። ይሻላል እንደሱ። እኔ እኮ አሁን አንድ ሰላም መፍጠር ከቻለ ሰላም ፈጥሬ ህይወትሽንም ሰላም አድርጌ ካንቺ ህይወት መውጣት ነው ፈልገው። እሺ ጠይቀው። ምክንያቱም አሁን ሁሉንም ነገር ሜዳ ጥሎ መሄድ እኮ ተራ ነገር ነው። ስማኝ፣ አሁን አትጠይቀው ብዬ
ባትጠይቀው በቃ ዳኒና ሀይሚ የሆነ ነገር አላቸው ልትል ነው ማለት ነው። ስለዚህ ጠይቀው በቃ። አይ ልብህ ውስጥህ እንዲያርፍ። አይ ነው አሁን ደግሞ አሰብኩት ገባ። አልወጣህም ግን እኔ አሰብኩት ገባ። ምን ሆነሽ ነው ግን አንቺ? አይደለም ከዚህ በፊት እኔ ምን አልኩሽ? ለራስሽ ብዬ ነው እዚህ ጋር ሶሲም አንተም ከዚህ በፊት ነው ለራስሽ ብዬ እኔ እስካሁን ምንም አላወራሁሽም ሀይሚ። እኔ ላንተ ብዬ አንተ ደግሞ ላንቺ ብዬ እንድንባባል አልፈልግም ተባብለን እኮ ፈተን ጨርሰናል እኮ ነው አሁን እዚህ ጋር የመጣሁት። ስሚኛ እኔ እኮ ግድ ያስጠኝ ማለት ይችላል። እሺ በቃ ተይው፣ ስላንቺ አላወራውም። ስለ ሶሲና ስለ ራሱ ታወራለህ። እኔ ሌላ ነገር ካሰብሽ ተይው ይቅር። እኔ እንድትጣሉ ስለማልፈልግ ነው። እሺ በቃ እኔ አልጣላም አልኩሽ እኮ። ለምንድን ነው የምጣለው? ማን ስለሆነ ነው? እሺ እንደፈለክ። ግን አሁን ያልከው ሀሳብ አሪፍ ነው። ሶሲንና እሱን ለማስማማት ያልከው ሀሳብ አሪፍ ነው። ግን ሶሲን ብትሆን ዳኒን ባታናድደው፣ ልህ ውስጥ ባታስገባው ምናምን በቃ እንትን ነው የምትመስለው። የሆነ ልትደባደብ ምናምን ነው የምትመስለው። እንዲህ እያለች እኮ እኔ ያልተረዳሽውን ነገር ልንገርሽ። ዳኒ ምላሱ መርዝ ነው አይደል? ወይስ አንቺ ስለ ዳኒ እሱ ሲናገራት ነው የምትናገረው? ልብ ብለሽ ካየሽ ገብቶሻል አይደል? ይሁንልህ። እሺ ምንም አይደለም። ምንም አውቀው ነገር የለም። እኔ አሁን የሁለቱ ጉዳይ የኔ ህይወት ስላልሆነ አንተ ትናንት እፈልግሻለሁ ለአንዴና ለመጨረሻ ጊዜ አራታችሁንም ሶስታችሁንም ፈልጋችኋለሁ ምናምን ስላልክ ነው የመጣሁት። ደግሞ እኮ በምክንያት ነው። ለሰላም እኮ ነው የመጣሁት ሀይሚ። ዛሬ እኮ ለዛ ነው እንደዛ አትደውልልኝም ብለሽኝ እኮ ለሰላም። ሃይ እንዴት ነሽ? ደህና ነሽ? ሃይ እንዴት ነህ? ደህና ነኝ። እሺ ሀይሚ ሶሲ እኮ ቆይ ልነግርሽ ነው። ተረጋጉ፣ ሁለታችሁም ተረጋጉሽ። እኔ አሁን ዛሬ በምክንያት ነው የመጣሁት። እኔ ሶሲ በጣም ሶሪ እዚህ ነገር ውስጥ እዚህ ድብልቅልቅ ውስጥ ከትቼሻለሁ። በጣም ይቅርታ። ዛሬ በዚህ ጉዳይ የምመጣው ለመጨረሻ ጊዜ ሊሆን ይችላል። ታውቂያለሽ ከሀይሚም ጋር የመገናኘት እንትናችን ከዚህ በኋላ እንትን ብሏል። ትላንት ሜቢ ቪዲዮ አይተሽ ሊሆን ይችላል። እኔ ምንም ላደርግ አልችልም። የሀይሚም ውሳኔ ነው። ምንም ማመጣው ነገር የለም እና ከዛሬ በኋላ ሶሲ ከሀይሚም ጋር ሰላም እንድትሆኝ ይፈልጋለሁ። ላይ ከዳኒም ጋር እንደዛው ገብቶሻል። ዳኒንም ጠርቼዋለሁ። የሚፈልገውን ነገር ማለት ይምጣና እናወራው። ብሩክ እኔ ማርያምን ጭቅጭቅ ሰልችቶኛል እኮ። እኔም ጭቅጭቅ ሰልችቶኝ ነው ዛሬ እዚህ ጋር የራሴንም ሰው አጥቼ ትቼም ለሰላም የመጣሁት ገብቶሻል። እዚህ ጋር የመጣሁት ይምጣና እሱም የምናወራው እናወራለን ከሱ ጋር። እሺ ሀይሚም ረጋ ብለሽ ታግዢኝ ከሆነ በማስታረቁ አግዢኝ። አንቺ የምትታረቂ ደስ ይለኛል። ሶሲ ምንም ያደረገችው ነገር የለም። እኔ እዚህ ነገር ውስጥ የከተኳት ገብቶሻል። እንደዛ ብለህማ ማሰብ የለብንም አይደለም። እኔ እያየኋችሁ እኮ ነው። እኔና አንቺ ማለት እንደ በፊቱ መሆን አንችልም፣ ግን ደግሞ ፈተናል ብዬ አስባለሁ። ይቅር ተባብለናል ብዬ አስባለሁ አይደለ? እኔ ምንም ግን እንደ ድሮ መሆን አንችልም። በቃ እኔም ቂም ይዤ ሳይሆን ግን ራሴን ማስከበር ስለምፈልግ ነው። ቂም አትያዙ በቃ። አሁን ዛሬ እኔ ቂም ይዤ አይደለም የሁሉ ነገር አጥቼ ለሰላም ነው የመጣሁት ገብቶሻል። አንቺም እሱን የሆነ ያደረገው ነገር ያደርግ ተይው፣ ምንም ያደርግ አንዳንድ መቀራረቦች ክብር የሚያሳጡን ከሆነ መራራቅ ጥሩ ነው ብዬ አስባለሁ። ከተራራቅን እንከባበራለን አይደል? ልታስተርትብኝ ነው ያስመጣኸኝ አይደለም ሶሲ፣ እንደዛ አይደለም። ኧረ በእናትሽ አይ ሃይማኖት፣ እኔ ስንቴ ለመፍታት ሞክረናል። ሲጀመር ይሄ ነገር በፕራንክ ነገር በቃ ማለቅ የሚችል ነበር። እናንተ ናችሁ እንደዚህ ንዴት ውስጥ ገብታችሁ ይሄ ሁላ ነገር እንዲከሰት ያደረጋችሁት። ጥፋት የለብንም እኮ አይደለም አለብን። እናንተ ናችሁ ምናምን ድጋሚ የለብንም እኮ አይደለም አለብን። ጥፋት ግን ይሄን ያህል የከረረ ጥፋት አልነበረም። ሃይማኖት ካሜራ ግልጽ ነው። እኔ አሁን በዚህ ጉዳይ እኮ አልናገርም። እኔ በፕራንኩ ብቻ አይደለም እና በምን ሊሆን ይችላል? እሱ እንግዲህ ፍቅረኛሽ መጠየቅ ትችያለሽ። ለኔ ያሳየኝን ያሳይሽና ያኔ ታምኛለሽ። አይ በቃ ሶሲ ብዙ ማናውቀው ነገር እነሱ ያሳየኝ እስቲ አለ ማለት ምን ሆናችሁ ነው? አይደለም መጥቷል እሱ። ሰላም እንዴት ነው? አላ ደህና ነህ? አመሰግናለሁ። በጣም እኔን ሰላም በማለት ይሁን አላውቅም። ምን ሰላም በላት ነበር? ማን ነው የሚደብረው? ምንድነው አሁን ካሜራ ምንድነው? አይም እባክሽን ከቻልሽ ዝም ለማለት ሞክሪ። እኔ እኮ ሰላም በላት ነው ያልኩኝ። ለማስታረቅ እኮ እየሞከርኩ ነው። ያልሽው ነገር እሷንም ማናቸውንም ወደ አይደለም የምሬን ነው እኮ ስሚ ጸጥ ማለት እኔም ይሄው ፈልጎኝ ነው። ለምን እንደፈለገኝ አላውቅም። የተወሰነ አመሰግናለሁ እሺ ብለኝ ስለመጣ
ቴንክ ዩ በጣም እሺ። እኔ ስመጣ ማናን ጭቃት ምትከፍትራት ምናምን እንዴ አሳቀሽ ሱሲ በቃ እኔ ጃኒ ግን ልክ ነህ። ስማ አባነው ማስቀ ደፋር አረ ማልካት ስሪ በእናትሽ እንደሱ አይደለም። አሁን ሰራም ያምርብኛል ደበረ ካፖርት ስታረግ እንደርኩስ ሰራራሽ አለኝ ታሰድበኝ ነው የመጣኸው። ባንጨቃጨቅ የምታወራውን ነገር አውራ። ምን አባ ነው የምትለው? የምሬን ነው። ሱሲ የምትወሪበት መግራሳ የምር ስራሽ የምር ሱሲ አንዴ ዝም በል አንተ። ስማ ምን ልክ ነህ ግን ታሰድቡኝ ነው ምን አይደለም። አንተ ልጅ ልክ ነህ። ገና ስመጣ ገና ከመምጣትህ ተበጠብጣለህ። ሱሲ ማርያምን ትግስት በጣም ያስጨርሽ ነው የምር ያስጨርሽ ነው። ሰላም ስላለችኝ ተናደደና ኔቨር ለምን ሰላም ለምን አትጠመጠምባትም? እኔ ሶስና ምን አገባኝ? እኔ እኮ እንድትፈቱ ነው። እኔን ሰላም ብሎ አንቺ ስታውሽ ሌላ ነገር እንዳታስቢ ነው ሰላም በላት ያልኩኝ አይደል? አሽሙር አይደለም ሰላም በላት ነው ያልኩኝ። አረ እንደፈለግሽ እኔ ሰላምም አይበለኝ ሰላም ብቻ ምን አባል ተመጣ ገዳይ ሲያረፋፍድ መስለሽ ካፖርት ምናምን እንደርኩ ሲሰራራሻል። ብሩክም ተወሮን ነገር ነው ሆነሽ ምናምን ይቀያየራል። ደጋረኩ ምን አባል ተመጣ ልጅ ማለት ሶሲ በጣም ለመታገስ ሞክሬ እልህ ውስጥ እየከተተኝ በቃ እስኪ ዝም በላችሁ። ነይ ማለት የፈለገኝ በእናትህ አይደለም ነይ ሶሲ እኔ እግዚአብሔርን ዳኒ እኔ ዛሬ ነገራት እኮ ነው ያልኳት። ሃይሚናት ተናገራት ስላልኩ ደበረ አይደለም። አንካ ምንድን ነው ያልኩት? ብሩክ ነገር አታዙር ዳኒ ሃይሚናት ተናገራት ነው ያልኩት። አንተ ነገር አታዙር ተዋቸው በቃ ማለት አንድ ምንድነው ላንቺ ብዬ ነው ላንቺ ብዬ ፈጣሪ ያረካት እኮ እቺ ልጅ በቃ ፍታት እኮ ከኔ ሲያስጠላ ነው አቦ በቃ አንተ እኔ የለም ዛሬ እኔ ልጣላህ ልጨቃጨቅ ምናምን እኮ ምንድነው የምትለው አሁን? አታፍርም? በሰላም እናወራ ስትል ገና ከመምጣት በጥብጣ ብላ እንደዚህ አለች። አረፊ በቃ ዝም በይ ተይው በቃ ዝም በይ። ለምን እንትና ተቃቀፍም? ለምን አታጣጣም? ለምን እንደዚህ አልሻት እኮ ነው ያልኳት። ደግ አደረኩ ደበረ አንድ ቀን ስትቆጣ ይቻላልከም የምር ብሩክ በጣም ነው የሚደብረው። እነ አስቆጣኛ ነው በቃ ኖርማል ነገር ነው። ይላለቃ ተናገር ደፋር ብሩኬ ለምን እንደፈለከን ንገረንና አንቺ ጨራስን ቶሎ እሺ አሁን ስሙ ሁለታችሁ ሰላም መሆን አትፈልጉም? እኔማ ሰላም ለመሆን መታረቅ አትፈልጉም? ዝም እኮ ብያለሁ። በቃ ባይኑ ነው ሁለታችሁ። እሺ እኔ አሁን እንትን የሚያረግህ አሰጣ ጌታ። እሺ አንድ ጥያቄ ልጠይቅሽ ሶሲ። እኔ ልታረቅ አንዴ መጣሁት በማላውቀው ጉዳይ ጠራኸኝ። እሺ ብዬ መጣሁኝ። ገና ስቲል ነው አንቺ ከሱ ጋር እየሰማ ነው አሷ ይሄ ሁሉ ነገር እንኳን ተፈጥሮ መታረቅ ትፈልጋለች። እኔና ሀይሚ እንኳን እንደሱ አላረግንም። ገብቶሃል? እኔና ሀይሚ የመጨረሻችን ነው። አንተ ከሶሲ ጋር ስነ ስርዓትን ይዘህ ተስማማ ኑር። በቃ እንደ ድሮት ኑር። ስማኝ እኔ እዚህ ጋር ልጣላ ምናምን አልነበረም የመጣሁት ላስታርቅ ነው የመጣሁት። እንዳይታረቅ ምን አባቱ ምክንያት ሲፈልግ እንጂ የሚያጣላ ነገር ሆነ ነው ተመለሰላ። እኔ ማውራት አይጠበቅብኝም ብሩክ አይደለ? ምክንያት ፈልገህ ነው ሶሲ በቃ ተይ ኧረ አውሪ ቅጠሩለት በእናታችሁ አስተርጓሚ ነገር ደፋር። እሺ ዳኒ ስማኝ እኔ ለምን ነው ያስደብከኝ ነው ታውቃለህ? ሶሲ ለምን ና በእናትህ አንሳ እስቲ ና ሰብሬ ነው የማስቀምጠው። ሶሲ ደፋር በእናትሽ ምንድን ነው ያደረኩት? ሶሲ ሃይሚ ምንድን ነው ያደረኩት? ሃይሚ ዳኝኝ ስሚኝ አሁን አንቺ እኔን ስሚኝና አርፈሽ ቆይ በቃ ጸጥ ብለሽ እራሱ እኮ ነው ነገር ይፈልገኝ እኮ ልክ ነኝ። ዝም ብለህ ምን አባኮት ባረግ ባላረግ ደግ አደረኩ። ከሚጣሉ አውራቸውና እሺ ዳኒ አውራና አንተ አይሻልም? ሌላ ችግር እስከሚፈጠር ወንድ ነህ እንደ ሴት ነገር አትቆስቁስ። ገብቶሃል? ነይ እረፊ አንቺ ብሩክ አንተ አሁን ማለት ነው። እሺ አሁን አንተ በቃ እሺ አሁን ተጣላን ደስ አላችሁ? ይሄን ከሚያክል ጭንቅላት የውሃን ጥብጣቢ የሚያክል እውቀት የለውም፣ አይወርድም። ሶሲ ለምንድን ነው ማሰብ? ምን አባቱ ከዚህ ጋር ኩሩ ስሚኝ በቃ ሶሲ ከዚህ ጋር ማሞን ይፈልጋል። ለምንድን ነው ቆመሽ? እሺ እኔ ስሚኝ አርፈሽ ቁሚ በቃ። እኔ ልጨቃጨቅ አይደለም የመጣሁት። በእናትሽ ረፊ ስማኝ ዳኒ እኔ አንድ ጥያቄ ነው የምጠይቅሽ። አሁን እዚህ ጋር መጣ ነገር ምናምን አትቆስቁስ። ሰምተኛል ዳኒ? እዚህ ጋር ነገር ምናምን እንድቆሰቁስ ምናምን አልፈልግም። የመጣሁት ሁላችሁንም ሰላም አድርጌ ከህይወታችሁ ልወጣ ነው። ገብቶሃል? ልወጣ ነው። ምንድን ነው ያልከው? ሶሲን ትፈልጋታለህ አትፈልጋትም? እኔ አንድ ጥያቄ ነው። ትፈልጋታለህ? ያስብበት ነገሮች አዲስ ነው ያስብ። መልስልኝ ዳኒ ቶሎ ብለህ በእናትህ። ትፈልጋታለህ አትፈልጋትም? እሺ ትሄድ እሷ
ምን ማለት ነው? ሷት ለምን ሄዳለሁ? ተናገር እንጂ እዚህ የምታወራው የት ነው የምትሄደው? እሷ እየፈጣጠነሽ ነው ካፌ እየቀደመሽ በእናትህ ሶሲ፣ አንቺ ዝም ብለሽ ቁሚ እሺ። ዝም ብለሽ ጋደረኩ። ያው ሌላ አንቺ አፍሽ ስከፍቺ እኔ ላሳለፍነው ታይም ብዬ ማለት ነው ሶሲ ክፉ ነገር አልናገርሽም። ታውቂያለሽ ነው ማለት ነው። ፈራው እግሬ ተንቀጠቀጠ። በእናትህ እስቲ ክፉ ነገር ተናገረኝ እሺ። እኔ በቃ እሺ፣ አሁን ሌላ ጭቅጭቅ ነው አልፈልግም። ለምንድን ነው ስነ ስርዓት የማትይዙት? ትፈልጋታለህ አፈልጋትህ? ከሷ ጋር መሆን ትፈልጋለህ አፈልግም? ስማኝ፣ የምን አባ ጊዜ ምን ማለት ነው? አዲስ ነገር አለ። አዲስ ይኖራል፣ ችግር የለም። ምን ማለት ነው? ስማ፣ እዚህ ነገር ውስጥ የከተኳት እኔ ነኝ በራሴ ጥፋት። አይደለም ተው፣ እስቲ አብራራ። የምን አባ አዲስ ህይወት ነው? የምን አባ አዲስ ህይወት ነው? የምን አባ አዲስ ህይወት ነው? ደፋር ላይ ብሄድስ? አረ ይሄ አናሳ እኔ ነኝ እንጂ ሜዳ ሶሲ ስሚኛ፣ በማይገባኝ ቦታ ይቆም ከማይገባኝ ሰው ጋር ወይኔ ብሩኬ። እሺ ተጨነቀች ሃይሚ እንዲሆነች ለራሷ አስብ እስቲ መጀመሪያ። መቼ ነው ግን እኛ ሰላም ምን ሆነው? ሃይሚ ግን አትበይ፣ የምር ሶሲ ምጣላ ነው የምትፈሽ ከዚህ በኋላ ምን አባ ገባ ሃይማኖት። ይኸው ደገምኩት እንዴ ብሩክ መቆርቆር ሲኖርብህ አንተ ምንድነው? ማነህ አንተ? ትናንት አንዴ መጣሁ። እሺ እኔ አወራለሁ። እሺ አንዴ ቁጭ። እሺ አንቺ እዚህ ጋር ቁጭ። አንቺ እዚህ ጋር ቁጭ። በቃ በእናትህ ሶሲ ከብዶኛል። እዛው ነኝ በቃ። እሺ ስማኝ። እሺ ና ሶሲና አፈልጋትም አረ አፈልጋትም ነው አሁን እኔ ነገሮች አልፈልግም። በእንደዚህ አይነት እንዴት ነው አንተ በቃ ምን አደረገው እንዴ? እሺ በቃ የምታሰድበኝ በቃ እሺ በቃ አንተ ቶ በቃ እሺ አዲስ ነገር አለ ሶሲ በቃ እኔ እሱ ለሁሉም ይገለጥለታል ማለት ነው። ቀጣ አዲስ እሺ እኔ አሁን ሌላ ጥያቄ ልጠይቅ። እሺ በቃ እሺ ሶሲ አንዴ ዝም በል ይፈታል ሁሉም ነገር። በቃ ዝም በል ሶሲ እሺ መልስልኝ። ስማ ለሃይሚ ስማኛ። ለምንድን ነው የማትሰማኝ? ስማኝ ራስ እንደልካት በቃ ለሃይሚ ጥሩ ስሜት አለኝ ያልከው ምን አይነት ስሜት ነው? እኔ እንደልካት ምናምን አትበል። አሁን እሺ ስማኝ ራሱ ስማኛ ራሱ ይንገራችሁ ብላኛለች ሃይሚ። ይሄንን ነገር ላንቺ ስል አስድቼ ምናምን ሄድ እፈልጋለሁ። ገብቶሻል? ድጋሚ እኛ ህይወት ውስጥ ማለት ባለፈው ተመችታኛለች ስላልክ እነሱ በማይሆን ነገር ነው የተረዱት እና እሷም እየተናደደች ስለሆነ አስረዳቸው፣ በፈለጉት መንገድ ይረዱት። እሺ ምን ማለት ነው? ዳኒ እባክህ ማለት ለኔ ስትል እውነታውን ንገራቸው፣ አስረዳቸው። ማለት እነሱ ሰላም እየተሰማቸው አይደለም፣ እኔንም ሰላም እየነሱት ነው። የምሬን ነው። ሃይሚ እንደዚህ ስትኝ ሜት አልፈልግም። በእናትሽ እኔ ምንም እኮ አልሆንኩም። አስረዳቸው እኮ ነው ያልኩት እንዴ። እሺ ቁጭ አይታዩ ለምንድን ነው ከህይወት የማትወጣው? ኧረ ተይ ሶስና ተይ። ደፋር ትርፍ አንጀት ይሁን ተነገራችሁ አይደል እንዴ? እኮ ግራ የሚገባኝ ነገር እኮ እሺ አንዴ ሶስት ይዞኝሽ አንተ ግልጽ አድርገህ ንገረኝ። ለኔ ምንድነው ለሃይሚ ያለ ስሜት ምን አይነት ነው? እኛ በተረዳ ነው ባወቅነው መንገድ ነው። ሃይሚ ባንቺ ፊት ነው የምጠይቀሽ። ድጋሚ ስለዚህ አይነት ነገር ነው ለሃይሚ ያለኝ ስሜት ምን ማለት ነው? አዲስ ነገር ይኖራል ጠብቁ። ምን ማለት ነው? አዲስ ነገር ጠብቁ። ሶሲ ለምንድን ነው ማትሰሚ? ለምንድን ነው ቁጭ ማትዩ? ለምንድን ነው ቁጭ ማትዩ? አንቺ አርፈሽ ድሮም ውሻ ከእንትኑ አይማርም። ልክስክስ ስሚኝና ቁጭ በቃ ዳኒ ምን ማለት ነው? ምን ማለት ነው? መልስ ምን ማለት ነው? አልገባኝም። እኔ ራሱ አቃጥለህ እኔ ራሱ ምን ማለት ነው? መልስልኝ። ወደ ዘይድ ሱስ የምር ሌላ ሰይጣን አታስገቢ። ሰይጣኑ ስታስገቢ ስማ፣ ሰይጣኑ እኮ አንተ ነህ ዳኒ። አንተ እኮ ነው እየበጠበክ ያለው። እያሰደብሽኝ ነው አይደል? ያለው ነገር ምንድነው? ስላንቺ ጥሩ ነገር ስላለኝ ነው አይደል? እንደዚህ እኮ ምንድነው ያለ ጥሩ ነገር? ጥሩ ነገር ስላለኝ ዳኒ ማለት አርፈሽ ቁሚ። እሺ አንዴ ለጸባረ ለሚመጣው ብሩኬ ስማኝ፣ ብሩኬ አንዴ እኔ እጠይቀዋለሁ። ምን ማለት ፈልገህ ነው? ማለት አልገባኝም። በስርዓት መልስ። እዛው ነው ሶሲ ረክ አንዴ ማለት አስረዳኝ። እናንተ እንትን በሉስ ቆይ ግልጽ ያርግልኝ። ይሄው እኔ ራሱ ይንገራችሁ ብለሽና ባንቺ ፊት ነው ፈልገው። ገብቶሻል? ማለት ለኔ አዲስ ነገር ነው። ያልተመቸኝ ነገር ስላለ እሺ ወደዛ አርግልኝ። ሁለቱን ሶሲ አንዴ ቆይ ልስማው። አይ ቆይ እኔም ልስማው። ዳኒ እኛ እኮ የመጣ ነው ለመስማት ነው አይደል? እና ነገሩን ለመፍታት እኮ ነው። በስርዓት ንገረን። ራስን ተቆጣጣ። ሲጀመር እየመሸብን ነው። እንሂድበት በጊዜ ቶሎ ንገረን። ያለኝ ነገር የምፈቱ ከሆነ ፍቱ፣ ካልፈታችሁም የራሳችሁ ጉዳይ። ግልጽ አርግልኝ። ጥሩ ስሜት አለኝ ብቻ ግን በስልክ ነው ይሻላል። ምን ማለት ነው? አንተ ናና ወራና አታወራኝም በስርዓት? ነይ ተይው፣ እሱን ተይ ነይ። አየሽው አይደል? የሚፈልገውን አየሻ? ገብቶሻል አይደል?
አየሻ አሁንስ ገባሽ ሀይሚ ገባሽ አይደል ስልሽ መስማት ነበረብሽ እሺ አየሽ አይደል የሚፈልገውን እኮ አገኘ እኛም በታተነ ለያየን እግዚአብሔር ይስጠው ገብቶሻል በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ ከምሬ ነው አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ